عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. حديث قطر سلاسة زاري بالله فكاد نجرسالن 35 حديثوችን. عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم لا تسبوا أحدا من أصحابي فإن أحدكم لو أنفق مثل أحد ذهبا ما أدرك مد أحدهم ولا نصيفه متفق عليه. ከእምነት ክፍሎቻችን ውስጥ ለሷሃባዎች ቦታ መስጠት ነው። ምክንያቱም አላህ ቦታ ሰጥቷቸዋል። አንድ ሁለተኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደዚሁ ቦታ ሰጥተዋቸዋል። ኢስላምንም ለኛ በስነ ስርዓት ያስተላለፉልን እነሱ ናቸው። አላህ እንዲህ ሲል ስለነሱ ይናገራል። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان. والسابقون ቀደምቶቹ الأولون የመጀመሪያዎቹ من المهاجرين ከስደተኞች والأنصار ስደተኞቹን ከተቀበሉት ከመዲና ሰዎች ከዲን ረዳቶች والذين اتبعوهم እነሱን የተከተሏቸው بإحسان በበጎ የተከተሏቸውን رضي الله عنه አላህ መልካም ስራቸውን ይውደድላቸው ብሎ በጣም ጥሩ ሰዎች መሆናቸው ሷሃባዎችን መስክሯል። ስለዚህ ሷሃባዎች ምንድናቸው? ሰዎች ናቸው። ግን ለነብዩ ሰለላሁ ዐለይሂ ወሰለም ባልደረባነት አላህ መረጣቸው። ይሄ ብቻ ይበቃቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እነሱን አስመልክቶ ምን አሉ? ኸይሩ ናሲ ከሰዎች ሁሉ በላጭ ኸይሩ ናሲ ከድሮ ሰዎችም እስከ ቂያማ ድረስ ከሚመጡትን በጠቅላላ ገራሚ ያገላለጽ እኮ ነው። ኸይሩ በላጭ አናሲ ከሰው ልጆች ሁሉ በላጭ ከአደም ዘመን አንስቶ እስከ ቂያማ ቀን ድረስ በሚመጡት ህዝቦች ውስጥ እኮ ከሰዎች ሁሉ በላጭ ማለት እነማን ናቸው? ቀርኒ እኔ ያለሁባቸው ናቸዋል። ሷሃባዎችን የሚያክል ትውልድ የለም። ከነቢያት ቀጥሎ ምርጥ ሰዎች እነማን ናቸው? ሷሃባዎች ናቸው። ግልጽ ነው አይደል? ከነቢያት ቀጥሎ እነማን ናቸው? ምርጥ የሚባሉት ሰዎች ሷሃባዎች ናቸው። እንዲህ አይነት ደረጃ ተሰጥቷቸዋል። እዚህ ሐዲስም ላይ የምናየው ሷሃባዎችን በተመለከተ ምን አይነት አቋም ሊኖረን እንደሚገባ ነው። አን አቢ አባት የሆነው ሰዒድ የሰዒድ አባት በመባል የሚታወቀው አልኹድሪ ጎሳቸው ኹድሪ የሆነ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ላ ተሱቡ በፍጹም እንዳትሳደቡ። 29ኛ ሐዲስ ላይ ካስታወሳችሁ ምን አሳልፈናል? ሲባቡል ሙስሊሚ ፉሱቁን ወቂታሉሁ ኩፍሩን ቅዳሜ አይተናል። ይሄ ሲባቡል ሙስሊምን መሳደብ ፉሱቁን አመፀኝነት ነው። ወቂታሉሁ እሱም መግደል ደግሞ ሙስሊምን መግደል ደግሞ ኩፍሩን ክህደት ነው የሚል አይተን ነበረ። ባረከላሁ ፊኩም። ዛሬ ደግሞ የምናየው ላ ተሱቡ በፍጹም እንዳትሳደቡ አሐደን አንድንም ምን አስሓቢ ከኔ ሷሃባዎች። ስለዚህ መለያየት አይቻልም። እገሌን ተሳድቤ እገሌን እንዲህ ይላለው የሚባል የለም። ለምን? ይሄን በዚህ በሽታ የተለከፉ ሰዎች ስላሉ። ሺአ የሚባሉ ወደ ኢራን አካባቢ የሚኖሩ አሉ። ሷሃባዎችን ሌት ተቀን ይሳደባሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የነብዩ ሰለላሁ ዐለይሂ ወሰለም ባልደረባዎች መሆናቸው ብቻ ይበቃል አይደል? አቡበክርና ዑመርን የሚሳደቡ ሰዎች አሉ። እነዚሁ ሺአዎች የሚባሉት ማለት ነው። አላሁ ሱብሓነሁ ወተዓላ በህይወት ዘመን በነበሩም ጊዜ ማን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሞተው እነማን ነው ከሳቸው አጠገብ ያደረገላቸው? አቡበክርና ዑመርን። ስለዚህ ሷሃባዎችን አንዳቸውንም ካንዳቸው ሳንለይ የክቡር ቦታ ሰጥተን ልናከብራቸው ኢህቲራም ልናደርጋቸው ይገባል። በል እንዲያውም እኛ በእነሱ ላይ ማድረግ ከሚገባን ዋና አንገብጋቢ ጉዳዮች ውስጥ አላህ ምን አለ? ወለዚነ ጃኡ እነዚያ የመጡ ሚን ባዕድህም ከሷሃባዎች በኋላ የቁሉን ይላሉ ረበና እግፊር ለና ጌታችን ሆይ ለእኛ ማርልን፣ ወሊኢኽዋኒና ለወንድሞቻችንም ማርልን፣ አለዚነ እነዚህ ወንድሞቻችን ሰበቁና የቀደሙን ቢልኢማን በእምነት የቀደሙን ሁም አሰሃባ ኸይር። እሺ የአላህ መልእክተኛ ምን አሉ ሰለላሁ ዐለይሂ ወሰለም? ላ ተሱቡ በፍጹም እንዳትሳደቡ አሐደን አንድንም ሚን ከአስሓቢ ከኔ ሷሃባዎች ውስጥ አንድንም እንዳትሳደቡ አሉ። ሷሃባ ማለት ምንን ይይዛል?
ሶሃባ ማለት ምን ይይዛል? ነብዩን አይቶ ያመነ በዛው ይሞተ። ትክክል። ተርታውን ስንጠብቀው አንደኛ በነብዩ ያመነ፣ ሁለተኛ ነብዩን የተገናኘ፣ ሶስተኛ በዛው መንገድ ላይ የሞተ በእስልምና ላይ ማለት ነው። ጥሩ ፈኢነ አሐደኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ እኮ አንዳችሁ ሶሃባ ያልሆናችሁት ማለት ነው ለው አንፈቀ ቢሰጥ እንኳን ቢለግስ እንኳን ሚስለ አምሳያውን የምንን አምሳያ ኡሑድን የኡሁድ ተራራን የሚያክል ዘሀበን ወርቅ እንኳን ቢሰጥ ባላህ መንገድ ላይ ማን እኛ ከሶሃባዎች በኋላ ምን መጣው ሰዎች የኡሁድ ተራራን የሚያክል በጣም ትልልቅ ተራራዎችን የሚያክል ወርቅ አንስተን ብንሰጥ ልድገመው ፈኢነ አሐደኩም ከእናንተ ውስጥ አንዳችሁ እኮ ለው አንፈቀ ቢሰጥ ሚስለ ኡሑድን የኡሁድ ተራራን የሚያክል ዘሀበን ወርቅ እንኳን ቢሰጥ ማ አድረከ አይስተካከለም። ምንን አይስተካከለም? ሙድ ማለት እፍኝ ማለት ነው። እፍኝ ማለት ይኸው ይኸውላችሁ ላሳያችሁ። ሁለት እጆችን ምን ማድረግ እንደዚህ መያዝ። ቤት ውስጥ ንፍሮ የመሳሰለውን ወላጅ አዘጋጅቶ ምን ያደርጋል? ልስጥ ሲል ምንድነው? በአንድ እጅ ነው የምትቀበለው አይደለም፣ በሁለት እጅ አይደል? እነዚህ ሶሃባዎች በዛ በችግሩ ዘመን ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረው ሆነው የሰጧትን አንድ ፍኝ ሁለት እጅ አንድ ላይ ሲሆን ማለት ነው፣ ቀኝና ግራ አንድ ላይ ሲሆን እሱን የሚመስል የሰጡትን እኮ አይስተካከልም። ተምር ሊሆን ይችላል፣ ስንዴ ሊሆን ይችላል፣ ገብስ ሊሆን ይችላል። ዛሂሩ ግን ሲታይ ተምርና ወርቅ ያውም ተራራን የሚያክል በገንዘብ ይገናኛሉ? አይገናኙም። ነገር ግን እናንተ ከሶሃባዎች በኋላ የምትመጡት ወርቅ እንኳን የኡሁድ ተራራን የሚያክል ብትሰጡ እነዛ ሶሃባዎች በዛ በችግሩ ዘመን በህይወት እየታደኑ በሚገደሉበት ዘመን ያውም መናፍቃን ምን ይሉ ነበረ? ላ ቱንፊቁ ዐላ መን ዒንደ ረሱሊላሂ ሐታ የንፈዱ። ሙናፊቆች ምን እስኪሉ ድረስ ሙሐመድን የከበቡትን እነዚህን ድሃ ሶሃባዎች ድሃ እንደሆኑ ስለሚታወቅ ገንዘብ እንዳትሰጧቸው። ለምን ሲባሉ መሐመድን ጥለውት እንዲመጡ። መሐመድ ድሃ ነው፣ የሚሰጠው የለው፣ የሚሰጣቸው አቶ እነሱ የሚበሉት አተው እሱን ጥለውት ሲመጡ ብቻ ስጧቸው እንጂ እሱ ዙሪያ እስካሉ ድረስ አሁንም የእሱ ጓደኞች እስከሆኑ ድረስ ገንዘብ እንዳትሰጧቸው እስኪባል ድረስ ገባችሁ? በዛ በችግር አውጥተው ደግሞ ይሰጣሉ። ነቢዩ ምን አሉላቸው ሲመሰክሩ? እናንተ ከሶሃባዎች በኋላ ምትመጡ ኡሁድ ተራራ ደግሞ ሲባል አንድ ተራራ እንዳይመስላችሁ፣ የተራራ ሰንሰለቶች ናቸው። ኩንተ ፊ ሱዑዲያ እዛ ነው የተወለዳችሁ? እንዴት ነው መዲና አይታችኋል? የሆነች አንድ ተራራ አይደለችም አይደል? ብዙ ተራራዎች ናቸዋል። ኪሎ ሜትር በሉት። ያን የሚያክል ወርቅ እኛ ከሶሃባዎች በኋላ የመጣነው ሰዎች ብንሰጥ እንኳን ሶሃባዎች የሰጧትን እቺ አንድ ፍኝ ቀኝና ግራ እጅ አንድ ላይ ሲሰበሰቡ የሰጡትን እኮ ዱቄት፣ ገብስ፣ ስንዴ፣ ተምር ሊሆን ይችላል። ያን አይስተካከልም አሉ። ቀጠሉና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወላ ማለት አረንዲያውም አሉ ነሲፈሁ ግማሹንም ቢሆን አሉ። ግማሹንም የሆነው ምን ሲሆን ነው? ግራ እጅህን ወደ ኋላ ስትሰበስበው ቀኝ እጅ ብቻ ይቀራል አይደል? ስለዚህ የአንዱ እፍኝ አንድ እፍኝ ማለት ምን ሆነ ማለት ነው? ሁለት እጅ ማለት ነው። አንዷን እንኳን ብታነሳት ግማሿን እንኳን እነሱ በዛ ዘመን የሰጡትን አትስተካከሉምና አደራ ሶሃባዎቼ ያው ለያይታችሁ ሳይሆን አንዳቸውንም እንዳትሳደቧል። هذا من علامات الإيمان ሶሃባዎችን ማክበር። ሶሃባዎችን እነሱን ለነሱ ስማቸውን ስናነሳ ረዲየላሁ ዐን አላህ መልካም ስራቸውን ይውደድላቸው እያል ለነሱ ዱዓ ማድረግ የነሱን ፈለግ መከተል በቅኑ ማለት ነው። ይሄ የኢማን ምልክት ነው። እነሱን መንካት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉ ሁቡል አንሳር አላማቱል ኢማን የመዲና ሰዎችን አንሷሮችን መውደድ አሉ የእምነት ምልክት ነው። ቡግዱሁም ኒፋቅ እነሱን መጥላት ደግሞ ንፍቅና ነው አሉ። ፈማ ባሉከ ቢልሙሃጂሪን ሙሃጂሮችንስ በተመለከተ ምን ሊሆን ይችላል? ምክንያቱም ሙሃጂሮችን ደግሞ በእምነትም በደረጃ የሚያክላቸው የለምና ማለት ነው። ከሙሃጂሮች በኋላ ነው አንሷሮች ያሉት። ነብዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም? አንሷሮችን እንኳን ይነካሉ፣ ተውት ሙሃጂሮችን ደግሞ ተውት። ከሙሃጂሮች ደግሞ እነዛ አስሩ በጀነት የተበሰሩትን ደግሞ ከነሱ ውስጥ አቡበክርን፣ ዑመርን፣ ዑስማንን፣ አልይን መንካት። ስለዚህ ሶሃባዎችን በጣም ትልቅ ቦታ ሰጥተን አክብረን ፈለጋቸውን እናቅ ዘንድ ሲራቸው
ወይም ኑሯቸው ምን ይመስላል ብለን ከስሩ ተምረን ያንን ልንተገብር ይገባል። ጥሩ 31ኛ ሐዲስ عن ابن عمر رضي الله عنهما ما أدرك አይስተካከለም እኩል አይሆንም you can never be equal with them عن ابن عمر رضي الله عنهما قال كنا نخير بين الناس في زمن النبي صلى الله عليه وسلم فنخير أبا بكر ثم عمر بن الخطاب ثم عثمان بن عفان رضي الله عنهم أخرجه البخاري إيشيم قرامي حديثنا سلا سنة من بلن نبر ويم سلا حديث مجمر يسجمر الله شو من بلن نبر عندنا نبي صلى الله عليه وسلم يتناقرت ሁለተኛ በሰውነት የተገበሩት ሶስተኛ ሷሃባዎች ሲሰሩ አይተው ዝም ያሉት ኢቅራር ይባላል። ይሄው አሁን መጣ እዚህ ጋር የሱ ምሳሌ ኢቅራር ማለት ነብዩ ሷሃባዎች የሆነ ነገር ሲሰሩ አይተው ዝም ካሉት እንደ ሸሪዓ ጸድቋል ማለት ነው። እኛ ሷሃባዎችን ሁሉ እንወዳለን። ከሷሃባዎች ሁሉ ደግሞ በደረጃ ስናስቀምጥ አንደኛ የምንለው ሰው ማን ነው? አቡበክር ነው። ከየት አመጣን? ይሄው እዚህ ሐዲስ ላይ ይመጣል። ሁለተኛ ማን ነው? ዑመር ነው። ከየት አመጣን? እዚህ ሐዲስ ላይ ይመጣል። ሶስተኛ ዑስማን ነው። ከየት አመጣን? እዚህ ሐዲስ ላይ ይመጣል። አራተኛ አልይ ነው። ከየት አመጣን? ሌላ ሐዲስ አለ ኢንሻአላህ እነግራቸዋለሁ። ጥሩ አንከ ኢብኑ ዑመር ከአብደላህ ኢብኑ ዑመር ረዲየላሁ ዐንሁማ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ ኩና ነበርን እኮ እኛ ኑኸይሩ እናበላልጥ ነበር ኩና ነበርን ኑኸይሩ እናበላልጥ ነበር በይነ ናሲ በሰዎች መካከል መቼ ከነብዩ ሞት በኋላ አይደለም ነብዩ በህይወት ባሉበት ጊዜ ስለዚህ ነብዩ ይሄን አይተው ዝም አሉ ማለት ነው ይሄው ፊ ዘመኒ ነብይ ሰለላሁ ዐለይሂ ወሰለም ነብዩ በህይወት በነበሩበት ዘመን ፈኑኸይሩ እናስበልጣለን እኮ አቡ በክርን እናስበልጠዋለን ከሰዎች ሁሉ ثم ከአቡ በክር ቀጥሎ ከዛ ዑመር ኢብኑ አልኸጣብ ነው እንል ነበር ثم ከዛ በኋላ ዑስማን ኢብኑ አፋን ዑስማን የአፋን ልጅ ነው እኮ እንል ነበር ረዲየላሁ ዐንሁም አላህ መልካም ስራቸውን ይውደድላቸውና አለ ማን ያለው ይሄንን አብደላህ ኢብኑ ዑመር ነብዩ ደግሞ ይሄን ሰምተው ዝም አሉ ስለዚህ ተርታው ምንድነው ማለት ነው ከሰዎች ሁሉ ቁንጮ ከነብያት ቀጥሎ ማን አቡበክር ثم من عمر ثم من عثمان رضي الله عنه أخرجه البخاري زجبوتان 32ኛ حديث عن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم نزل الحجر الأسود من الجنة وهو أشد بياضا من اللبن فسودته خطايا بني آدم سنن الترمذي አሁን ደግሞ ወዴት ገባን የወንጀል ዓለም ላይ የሚያደርሰው ተጽዕኖ ወንጀል ዓለም ላይ የሚያደርሰው ምን ተጽዕኖ የትኛው ዓለም ላይ ልባችን ላይ ምን እንደሚያደርስ ከዚህ በፊት አይተናል አይደል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የሰው ልጅ ወንጀል ሲሰራ ልቡ ውስጥ አንድ ነጥብ ጣል ትደረጋለች አሉ ተውበት ካደረገ ንስሐ ከገባ ትሰረዛለች አሉ በወንጀሉ ላይ ከቀጠለበትስ ያቺ ልቡ ምን እየሆነች ትሄዳለች ጥቁሯ ነጥብ እየሰፋች ትሄድና ትሸፍናለች ከዛስ አይን ያያል ከውጭ ያለው ልብ ግን ካላየ ወንጀል መስሎ አይታየው ኸይር መስሎ አይታየውም ለሰው ልጅ አሁን ማንሳት የፈለኩት ግን ስለ የትኛው ነው በዚህ ሐዲስ ላይ እንደመጣው እኛ ምን ሰራው ወንጀል ድንጋይ ያጠቁራል ትምህርት ቤት ሃይ ስኩል ያላችሁ ስለምን ሲወራ ተሰማላችሁ ኢንቫይሮንመንታል ቼንጅ አየር ንብረት መዛባት ዜና የምትሰሙም ካላችሁ ቤተሰቦቻችሁ ሲሰሙ አየሩ በጣም እየተለወጠ ነው እየተባለ ነው አይደል በረዶዎች እየቀለጡ ነው እንዲህ እየሆነ ነው መሬት መንቀጥቀጥ በዛ ጎርፍ በዛ ቤቶች ፈረሱ ድህነት መጣ ምንድነው የዚህ ሁሉ ሰበቡ አላህ ምን አለ
وظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا لعلهم يرجعون ترجم ظهر الفساد فساد بلشتكو تسراج بمن لاي في البر مالت بمدر لاي بيبس لاي والبحر مالت دمو ببحر لاي ስለዚህ ይሄ ባህሩ ውሃው የሚደርቀው አሳዎቹ የሚጠፉት በረዶው የሚቀልጠው በምድር ላይስ መሬት የሚንቀጠቀጠው ጎርፍ የሚሄድባት ቢማ ከሰበት አይዲናስ የሰው ልጆች በእጆቻቸው ባስቀደሙት ወንጀል ነው። እኛ የምንሰራው ወንጀል ባህሩንም ምድሩንም አበላሸው። አላህ ምን አለ? ይሄ ሁሉ ደግሞ ቅጣት የመጣው እኮ ሊዩዚቀሁም ሊያቀምሳቸው በወንጀላቸው ልክ አይደለም። بعض الذي عملوا የሰሩትን ከፊሉን ወንጀል ይመለሱ ዘንድ ለعلهم يرجعون ይመለሱ ዘንድ በዛች በከፊል ወንጀሉ በሁሉም ወንጀል እኮ አይደለም በሰራ ነው። በከፊሉ ግን ያቀምሰናል። ምንን ተቃራኒ የሆነው ቅጣት ማለት ነው። ስለዚህ ነንተብህ። ይሄ ሐዲስ ምን ይጠቁማል? ከአብዱላህ ኢብኑ አባስ ተይዞ አላህ መልካም ስራቸውን ይውደድላቸውና ቃለ ረሱሉላህ የአላህ መልእክተኛ እንዲህ አሉ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን። ነዘለ ወረደ አልሐጀሩ ድንጋይ ወረደ። ምን አይነት ድንጋይ? አልአስወድ እዚህ ምድር ላይ አሁን አስወድ ተብሎ የሚጠራው ብለው ነብዩ ተናገሩ። ሚነል ጀና ከጀነት ወረደ። ስለዚህ ጀነት የት ነው ያለችው? ከሰማያት በላይ። ከዛ ወረደ እኮ ይሄ ድንጋይ ወህዋ እሱ ድንጋዩ እኮ ጥቁሩ ድንጋይ በመባል የሚታወቀው አሁን እዚህ ምድር ላይ አሸዱ የበረታ ነበረ እኮ በያደን ከንጣት በኩል ከነጭነት በኩል ሚነል ለበኒ ከወተት እኮ የነጻ ነበረ። ወተት ነጭ ነው አይደለም? ከወተት የነጻ ነበረ። ፈሰወደትሁ አጠቆረችው። ስለዚህ ከጀነት ሲወረወር ምን ነበረ ድንጋዩ? ከወተት የነጻ ነበረ። ፈሰወደትሁ አጠቆረችው። ምን አጠቆረችው? ከሰል ተቀብቶ አይደለም። ኸጣያ ወንጀሎቻቸው የነማን? በኒ አደም የአደም ልጆች የሚሰሩት ወንጀል እኮ ያንን ድንጋይ ምን አደረገው? አጠቆረው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የኛ ወንጀል ምን ማድረግ ይችላል? ድንጋይን ራሱ ያውም እዚህ ምድር ላይ የነበረ ድንጋይ እኮ አይደለም። ከጀነት ከወተት በላይ ነጭ የነበረውን ድንጋይ ሲወረወር ምን አደረገው? እዚህ ምድር ላይ ከመጣ በኋላ ጥቁሩ ድንጋይ እንዲሆን አደረገው። ስለዚህ ወንጀል በህይወታችን ላይ በምንኖርበት ኢንቫይሮንመንት ላይ የሚያደርሰው ተጽዕኖ አለና ከወንጀል ራሳችንን እንቆጥብ። ሴቶች ዛሬ በቲክቶክ ላይ በቴሌግራም ታይምላይን ላይ ቤት ውስጥ ሰው አያየንም ብለው ቪዲዮ እየተቀረጹ እየጨፈሩ ለዓለም እያሳዩ ነው አይደለም? የኛው የሙስሊም ልጆች ማለት ከዚህ ካልተቆጠቡ ወንድ ልጅም እንደዚሁ ቤቲንግ እነዚህ ቁማር ቤቶች እየሄደ አንድ ወጣት ልጅ ሁዘይፋ መስጂድ ይባላል እዚህ ቀራኒዮ ጋር ከሺ ደበሌ ከፍ ብሎ እዛ ዳዕዋ አድርጌ ሰውጣ ተከትሎኝ ወጣ። አረባ ክላላ ብለ ዱዓ አድርግልኝ በጣም የተቸገርኩበት ጉዳይ አለ አለኝ። ምን አልኩት? ሳየው ልጁ ምንም አይነት የሚያስታውቅ ነገር የለው፣ ጨዋ ነው የሚመስለው። አሁን መፍራት ምን አይነትን ሰው ነው? አንገት ደፊ አገር አጥፊ የተባሉ ሰዎች ነው። ምን ሆን ካልኩት በቤቲንግ ሱስ ተለክፍ ያለው አለ። በቁማር እዛ የሄድኩ እጫወታለሁ አለ። ጃኬቴን ሁሉ አውልቄ እዛው እስካሲዝ ድረስ አለ። የሰፈር ሰው ቤተሰቦቼ በፍጹም እኔ ይሆናል ብለው አይጠረጥሩም አለ። ለመስጂድ ስለምገባ አለ። ሰፈር ላይ ልብስ አይሰጣም አለ። የተሰጣ ልብስ ሁሉ አውርጄ ወስጄ ሸጬ ቁማር እጫወታለሁ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ከዚህ ምን እንይዛለን? ማንኛውም ነገር ስትጀመር አይደለም ማሰብ፣ መጨረሻዋን ነው ማሰብ። አሁን በየቀኑ ጫት የሚቅሙ ሰዎች ታውቃላችሁ አታውቁ? አለ ከቤተሰቦቻችን አሉ አይደል? በየቀኑ የሚቅሙ ጭራሽ ደግሞ ጧጧት ሁሉ የሚቅሙ አሉ። እነዚህን ሰዎች ወደ ኋላ 10 ዓመት 15 ዓመት በፊት መጀመሪያ ያቺ አንድ እንጨት ስትሰጣቸው ለጨዋታ ናት እስቲ ያዛት እቺን ከመረረችም ስኳር ይሰጣል ከመረረችም ኦቾሎኒ ይሰጣል ተብለው ያቺ ስትሰጣቸው ዛሬ ላይ የደረሱበት
መውጣት ያቃታቸው ሱስ ውስጥ እንደሚገቡ ቢያውቁ ኖሮ ይገቡ ነበር? አይገቡም ነበር አይደል? አይገቡም ነበር። አይዋ። ስለዚህ መጠንቀቅ ምን ነው? የመጀመሪያዋን ቀን ነው መጠንቀቅ። ሲጋራ የሚያጨሱ ሰዎችም ሌሊት ሁሉ ከእንቅልፋቸው ተነስተው የሚያጨሱ ሰዎች አሉ። ስለዚህ በእናንተ ባላችሁበት ዘመን በተለይ እገሌ እኮ ሲጋራ ሲያጨስ ምናምን ጭሱን ሲያወጣው ኦ ሲለው እኮ ኦ መስራት ይችላል፣ እስቲ እንደሱ እንለማመድ ምናምን፣ ይሄ ሁሉ የሰይጣን መንገድ ነው። ፒር ፕሬዠር ማለት ምን ማለት ነው? ትምህርት ቤትም ያስተምሯቸዋል አይደል? ጥሩ የሚባሉት አስተማሪዎች ፒር ፕሬዠር ማለት የጓደኛ ተጽዕኖ ማለት ነው። ጓደኞቻችሁ ዱርዬዎች ከሆኑ እናንተ ምን ይሏቸዋል? ኧረ አንተ ፋራ ነህ እንዴ? እነገሌ የሞከሩትን እንኳን አትሞክርም እንዴ ይለዋል። አዎ አልሞክርም፣ እኔ ፋራ ነኝ። ፋራ መሆን ነው የሚያዋጣው። በእውነቱ እኮ ሲታይ አንተ ነህ አራዳው። እሺ ብለህ እንዴት ሞክራታለህ አይደል? ቀጥታ ሄዳ ደም ጋር ትቀላቀላለች። ኒኮቲን ይባላል። ሲጋራ እንደሌላ እንደ ኖርማል ቅጠል አይደለም። ምሳሌ ወረቀትን እዚህ ጋር ብናቃጥለው ወይንም ፌስታልን ብናቃጥለው ድጋሚ እያቃጠላችሁ ውሰዱኝ የሚል ነገር አለው ወይስ መራቅ ነው የምንፈልገው? መራቅ ነው። ለምን? ኬሚካል ስለሆነ። በተለይ የላስቲኩ በጣም ጉሮሮ ይጎዳል። ሲጋራዋን ግን የሚሰሯት ሰዎች ያውቃሉ። የገቢ ምንጫቸው ስለሆነች ደም ስትቀላቀል ሱስ እንድትሆን ኒኮቲን የሚባሉ ቅጠሎች አሉ፣ እነሱን ያስገቡበታል። ከዛ ዛሬ ስታጨሰው ደምህን ሲቀላቀለው፣ ነገ ስታጨሰው ደምህን ሲቀላቀለው፣ ከዛስ እሱን ካላገኘ ብለው በሰው ፊት 50 ጊዜ የሚያፋሽኩ ሰዎች አሉ። ይሉ ምንድነው ሲባሉ አይ ወልፌ ተነስቶብኛል። የምን ሴሽኮ ከነጋ እኮ አልነፋውም ይላል። ጀመረ 1 ይላል፣ 2 ይላል፣ 3 ይላል። ከዛ የሌሊት አጫሽ ሁሉ ይሆናሉ ማለት ነው። የሌሊት አጫሽ ሁሉ ይሆናሉ። ስለዚህ የሰው ልጅ በጣም ሊጠነቀቅ ይገባዋል። በተለይ እናንተ ባላችሁበት እድሜ እየጎረመሳችሁ ነው። ከነማን ጋር ነው የምትሉት? እነማንን ልትርቁ ይገባችኋል? ይሄን ማወቅ አለባችሁ። ወደ ሴቶች ሲመጣ ሃይ ስኩል ላይ ድንግልናን ማጣት እንደ ቁም ነገር የሚገለጽበት ወቅት ላይ ደርሰናል። በገዛ ሀገራችን በኢትዮጵያ ንጹሃ ጥብቋን ሴት ምን ይሏታል? አንቺ እስካሁን ይዘሽዋል እንዴ? ጋማ ብለሽዋል እንዴ ይሏታል። ማለት ስትላቸው አሁንም ድንግል ነሽ ይሏታል። ያም ሲስቅባት ያቺም ስትስቅባት እንደ ሞኝ ራሷን ትቆጥራለች። እንደ ሞኝ እንዳትቆጥሪ፣ አንቺ የብልጦች ሁሉ ብልጥ ነሽ። መርየም ያላህ ሰላም በሷ ላይ ይሁንና ከ1000 ዓመት በላይ ከ2000 ዓመት በላይ ክብሯ እንደተጠበቀ እንድትኖር ያረጋት ምኗ ነው? ጅብሪል ወደ እሷ ሲመጣ ምን አለችው? እንዳትነካኝ አለችው። እንዳትነካኝ፣ እንዳትቀርበኝ አለችው። ስለዚህ የሴት ልጅ ክብሯ ምኗ ነው? ክብሯን መጠበቋ ነው። ድንግልናዋን መጠበቋ ነው እንጂ ድንግልናዋን መስጠቷ አይደለም። ድንግልናዋን መስጠቷ አይደለም። ድንግልና የሚሰጠው ለማን ብቻ ነው? ለማን ብቻ ነው? ለትዳር አጋር በኒካህ ለተገባ ሰው ይሰጣል። ሴቶች በዚህ ዘመን ብዙ ወንዶች ይቀፍሏቸዋል። ወንዶች እቱቱ ፊልም ላይ ድራማ ላይ ይችሉበታል። ጠጋ ይሉና አንቺ ግን ምናምን ምናምን ይላታል። እውነት መስሏት ራሷን አሳምና ለወንድ ትሰጣለች። ከዛ በኋላ ወንዱ ተጫውቶባት ጥሏት ይሄዳል። እንዲህ አይነት ነገር አልሰማችሁም? ሃይ ስኩል ላይ አሁንማ ከ8ኛ ክፍል ከምንም እየተጀመረ ነው ይሄ ጅላጅል ነገር። ስለዚህ ማንም የሙስሊም ወንድ ከትዳር ውጭ ይሄንን ነገር ሊያስበው አይገባም። ማንም የሙስሊም ሴት ከትዳር ውጭ ይሄን ነገር ልታስበው አይገባም። ትሉ ይሆናል የሆነ የሚረብሸን ነገር አለ፣ የሆነ ማናቀው ስሜት ሴት ልጅ ሂድና ልከፋት፣ ሴቷም ደግሞ ወንዶችን እያቸው የሚለኝ ስሜት አለ። አዎ አለ፣ አይደበቅም። ይሄ እውነቱን እውነት መሆኑን አጽድቆ መሄድ ግድ ነው አይደለም? እድሜያችሁ ምን ስለሆነ ነው? የሰው ልጅ እያለ እንዲህ አይነት ጅል ስሜት ይመጣበታል? አይመጣበትም። እድሜው እየጨመረ ሲሄድ ግን ሆርሞን ቼንጅ የሚባል አለ። ሆርሞን ይመጣል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ማዕሸረ ሸባብ፣ እናንተ ወጣቶች ሆይ ሆርሞናችሁ የተቀየረባችሁ ስሜት የመጣባችሁ ከወንድም ከሴትም መን ስተጣዐ ሚንኩሙል ባአተ፣ የትዳርን ጣጣ የቻለ ሰው ፈልየተዘወጅ ያግባ። ፈኢን ለም የስተጢዕ፣ አግብቶ ግን መኖር ካልቻለ ገንዘብ ከሌለው ሴት ማስተዳደር ካልቻለስ ፈዐለይሂ ቢሰውም፣ አደራችሁን ጾም ጹሙ አሉ። ለምን? ጾም ማለት አይን ይሰብራል አሉ። ተረበህ ሴቶችን እንዲህ ያልክ ታያለህ እንዴ? አታይም። ስለዚህ ጾም ማብዛት ነው ያለባችሁ። እድሜያችሁ የደረሰ የጎረመሳችሁ ወንድምና እህቶች ይሄንን ምን ያደርግላችኋል? ስሜቱን አላህ ይገልላችኋል። ባይሆን ቀኑን ሙሉ ጾመ ማታ ሻወርማ ከበላ የቀኑን ሙሉ ሳይሆን የ3 የ4 ቀኑን ገደልከው አልገደልከው። ወንድ ልጅ ሴት ልጅ የሚጫወትባቸው ምንድነው? በወጣትነት ዘመን
ቱ ማች ፕሮቲን ብዙ ፕሮቲን ሊወስዱ አይገባም። መጠነኛ ፕሮቲን ብቻ። ግልጽ ነው። ፈሂምቶ ተግባብተናል። አዎ በሚገባችሁ ቋንቋ ማለት ይሄ ፒዛ ቤት ሄዳችሁ ምናምን ምንድነው ይሄ ቺዙ ምናምን የሚለው በቃ ተላቀቅ ላላህ ብለ ምናምን የምትሉ ያ ሁሉ አስገብታችሁ እንዴት ይሆናል? ነብዩ እኮ ጾሙ ያሉት ከምን ጭምር ነው? ከእንዲህ አይነት ስሜትን ከሚቀሰቅሱ ምግቦች ጭምር ነው። ሌላስ ከሚታዩ ነገሮች ወንድም ሴትም ሊርቁ ይገባቸዋል። ለምሳሌ አሁን እዚህ ጋር ቴሌቪዥን ብከፍት እና ቴሌቪዥኑን ድምፁን ሙሉ ለሙሉ አጥፍቼ አገራችን ላይ አሉ የሚባሉት ታዋቂ ዘፈኖች ታዋቂ ዘፋኞችና ህዝቡ የሚሆንላቸው የሚወዛወዘው ከፍተን ብናይ ሁላችንም ምን እንላለን? አላህ ይድረስላቸው አሟቸው ነው አይደል የምንለው? ለምን? ሙዚቃ መሳሪያው ከሌለ ሙዚቃው ከሌለ የሚሰሩት አክሽን የምንድን ነው የሚመስለው? የእብድ ነው አይደል የሚመስለው? ልክ ግን ሙዚቃው ድምፁ ቢጨመርበት የሙዚቃ መሳሪያው ቢገባ ግጥሙ ቢመጣ እኛ ራሳችን ምን ልንል እንችላለን? ጭንቅላታችን ሊወዛወዝ ይችላል። ስለዚህ ለነፍሱ ያዘነ ሰው ከሙዚቃ መሳሪያ ከቀስቃሽ ዘፈኖች ሙሉ ለሙሉ ሊርቅ ይገባዋል። ምክንያቱም ይሄ ዘፈን የተባለው ነገር በዘመናችን ሰዎች ሐላል ሊያረጉት ቀላል እንደሆነ ሊያመጡት ቢሞክሩ የሰው ልጅ ልቦና ላይ የሚጥለው ነገር አደገኛ ነው። ሷሃባዎች ምን ይላሉ? አብደላህ ኢብኑ መስዑድን ይመስል ዘፈን በሰው ልጆች ልብ ውስጥ ንፍቅናን ምን ያደርግባቸዋል? ንፍቅናን ይዘራባቸዋል። ዘፈን የሚወድ ሰው ቁርአን አይመቸው። ይሄን የሞከሩ ሰዎች ይነግሩሃል። ዘፈን ሰማ ለምሳሌ የማን በለው የሀገር ውስጥ በለው የውጭ በለው እስከ ጥግ ሰማው። ከዛ እንካስቲ ልጄ ምሳ ከመቅረቡ በፊት 15 ደቂቃ ቁርአን ቅራ ብላ ሰጠችህ እናት። 1 ሰዓት ዘፈን ሰምታ 15 ደቂቃ ግን መቅራት አትችልም። ለምን? እቺ ልብ የተባለችው ኑር ናት። ኑር እንጂ ቆሻሻ አይገባባትም። ቆሻሻ ካስገባህባት በኋላ ኑር አስገባበታለሁ ብትል ያንገዳግድሃል። አላያችሁም? ራሳችንን እንመልከተው። ማይረባ ነገር ላይ የከረምን ሰሞን ቁርአኑን ለመቅራት አንስተ ነው ገና በአንድ ገጽ ብዙ ያፋሽገናል። ፊልሙስ፣ ኳሱስ፣ ዘፈኑስ፣ ድራማውስ ሲሆን ኢናው አክቱ ይመቸኛል። እንዲያውም ወደ ቴሌቪዥኑ ጠጋ እያልክ ቴሌቪዥን ውስጥ ልትገባ ሁሉ ትደርሳለህ። ፈሂምቶ ገባችኋል? ስለዚህ ሙሉ ለሙሉ እነዚህን ቆሻሻ ነገሮች ልንርቅ ይገባል። በተለይ ወንጀልን መዳፈር ደግሞ ምን ያበላሻል? ገምቱ እስቲ። ኻቲማን ያበላሻል። ኻቲማ ማለት ምን ማለት ነው? የመጨረሻ ማለት ነው። ከዚህ ምድር ላይ ነቢዩ ሰለላሁ ዐለይሂ ወሰለም ነው በኖራችሁበት ሁኔታ ትሞታላችሁ፣ በሞታችሁበት ሁኔታ ትቀሰቀሳላችኋል። 2 ምሳሌዎች አነሳለሁ። አንደኛ አንድ ወጣት አላህ ይዘንለት በምን ሁኔታ ሞተ? ይሄ ወጣቶች ሆነው ራስን በራስ ማርካት የሚል በሽታ ውስጥ የገቡ ወጣቶች አሉ። ልጁ ይሄንን ቆሻሻ ነገር ሽንት ቤት ውስጥ እየገባ ይጠቀም ነበር። እዛው ሽንት ቤት ውስጥ ይሄን ጉዳይ እየፈጸመ በዛው ሞተ። ይሄ መጥፎ አሟሟት ነው አይደለም? አዛኙ አላህ ይሄ ሰው በዚህ መንገድ እንዲሞት የሆነበት ምክንያቱ ምንድነው? ወንድሞቼ ንገሩኝ፣ እህቶች ንገሩኝ። ምክንያቱ ምንድነው? ኖረበት፣ በኖረበት ሁኔታ ሞተ። ሁለተኛው የብልግና ፊልም የሚባለው ዛሬ በዋይፋይ በመሳሰለው በቴሌቪዥን በየቤቱ ይታያል። ፊልም ከፍቶ በዩቲዩብ ማየት ይቻላል። ክላሱን ዘግቶ ምን ያደርጋል ወጣቱ? ያንን ያህል ሪሞቱን በእጁ ይዞታል። ሪሞት በእጅ የሚያዝ ነገር ነው እንዴ? አይደለም። ቁም ነገር ቢሆን ለምሳሌ ወንጀል መሆኑ ማያስፈራ ነገር ቢሆን ሪሞቱን በእጅህ ነው የምትይዘው ወይስ አንዴ ትከፍትና አስቀምጠ ቁጭ ብለህ ማየት ነው? መልሱልኝ። በቃ ሳይንስ እያየህ ነው እንበል ወይ ፊዚክስ እያየህ ነው። ቻት ጂፒቲ የመሳሰሉትን ቪዲዮዎች ከፍተሃል። እዛ የተሰሩ ቱቶሪያሎች ታስቀምጣለህ። ቁጭ ብለህ ኖትህን መጻፍ ነው አይደል? በስክሪፕቶ። ብልግና ስለሆነ ግን ድንገት ሰው ከመጣ ቻናሏን ቀየር ለማድረግ ነው ወይም ደግሞ ለመዝጋት ነው። በዛው ሁኔታ ያን ብልግና እያየ ሞት መጥቶ ወሰደው። ቤተሰብ ልጃችን የት አለ ብለው ሲያንኳኩ ሞቶ ደርቋል። እዛው ሬሳው እጁ ላይ፣ ሪሞቱ ምን ሆኗል? እጁ ላይ እንዳለ ነው። ገብቶ ከሬሳው ላይ ሪሞቱን ያወጣው ሰውዬ እያለቀሰ ነው የሚናገረው። ጣቶቹን ሪሞቱን ለማውጣት ወደ ላይ ሳደርጋቸው ተሰባበረዋል። ለምን? አንድ ሰው ሬሳ ከሆነ በኋላ ምን ይሆናል? ይደርቃል ሰውነቱ። ለዛ ነው ሰው እንደሞተ
ወዲያው እሱ አጠገብ ያሉ ሰዎች ቦታ ቦታ የሚያስይዙት እግሩ ይዘረጋል፣ አይኑ ይጨፈናል። አለበለዚያስ ልጨፍነው ብትል አትጨፍነውም፣ በቃ ደርቆ ይቀራል። ገባችሁ አይደል? ይሄ ወጣት ምን ሆነ? እጆቹ እዛው ባሉበት እንደዛው ማለት ነው። እህቴ ላይቭ ላይ እየገባን እንዲህ ካላደረግን የሚሉት ከትላንት ወዲያ ልክ ቲክቶክ ስገባ እኔ ፖስት አድርጌ ለመውጣት ነው። አንድ ሴት አለች በዚህ በግራ በኩል ረጅሙን ዊንዶ የያዘች። ከዛ እንዲህ ተከፋፍለው ሁሉም ሙስሊሞች ናቸው። አንድ ወንድም አብሯቸው አለ። ላይቭ ገብተዋል። ብልግና እያወሩ ነው። ብልግና አላህ ይጠብቀን። ከዛ አንዷ ሴት ምን ትላታለች? እንቆቅልሽ መሆኑ ነው። እስቲ ይሄን ቃል ከፊቱ ይሄን ፊደል ጨምሪበት ትላታለች። ያ ፊደል ከተጨመረበት ምን ይሆናል? አላህም ያስቆጣ፣ መላእክቶች ወንጀል ብለው የሚጽፉት ብልግና ሊጻፍ ነው። እልፍ ብዬ ሄድኩኝና ከዛ ሳስበው ግን እነዚህ አላህም ፍሩ ካልተባሉ በዚሁ ሊቀጥሉበት ነው። ወደ ኋላ ተመለስኩኝ። እዛው ላይቭ ላይ ደረሱ። ገባው አሰላሙ አለይኩም ብዬ ጻፍኩላቸው። ወዲያውኑ አንደኛዋ ላይቭን ፖዝ አደረገችው። ከዛ ጻፍኩላቸው ቀጥዬ፣ እህቶች ሆይ ላይቭን በአስቸኳይ አቁሙት። አላህ ሁሉን ነገር ይመለከታል። ላይቭ ላይ ሲገባ ወይ ቁም ነገር ያለው ነገር ካልሆነ ግን ቀብራችንን እናስታውሳለን። ወአለይኩም ሰላም ለማለት ራሱ እንዴት እንደደነገጡ እዛው በጽሁፍ ግማሹ ወአለይኩም ሰላም ይላል። አንደኛዋ ሴት ኡስታዝ መጥቷል ትላለች። በቃ ላይቭን እናቁመዋል። ተመልከቱ፣ ሰው በዚህ መንገድ እየሞተ ነው። እንዴት ካላችሁ ከዚሁ በፊት ቲክቶክ ላይ አንድ ወጣት ሞተ። ዘፈን የመሳሰለውን ይለቅ ነበር። ሲሞት እንዳለ እሱን የሚያውቁት የነበሩት ልጆች ምን አሉ? በአላህ ስም ይዘናችኋል፣ ሼር ላይክ ምናምን እንዳትሉ አሉ። ኮሜንትም እንዳትጽፉ አሉ። ለምን ይመስላችኋል? እስቲ እናንተው ንገሩኝ። ላይክም እንዳታደርጉ የልጁን ቪዲዮ እየገባችሁ ኮሜንትም እንዳትጽፉ ለምን ይመስላችኋል ይሄን ያሉት? እነ ቲክቶክ ምናምን ኮሜንት ላይክ ሲጻፍ ወደ ላይ ያወጡታል አያወጡትም? አንዱን ቪዲዮ ሰው እንዲያየው ወደ ላይ ቫይራል ያደርጉታል። ቫይራል ከሆነ ይሄ ወንድም ምን ሊሆን ነው? ቀብር ውስጥ ገብቶ በዚህ ሁሉ ሰው ባሰራጨው ልክ ዘፈኑን ቀብር ውስጥ ሊቀጣ ነው። ለሞተው ከማሰብ ማሰቡ ጥሩ ሆኖ ሳለ ማሰብ ለማን ነው? ለኛ በቁም ለምንሄደው ሞት ከመምጣቱ በፊት ተውበት ማድረግ በእያንዳንዳችን ላይ ግድ ይላል። በእያንዳንዳችን ላይ ተውበት ማድረግ ግድ ይላል። ወላሂ ዛሬ የተለከፍንበት በሽታ አለ። ኮሮና መግደል ነው ስራው። ያውም በአንድ ቀን ይገላል እንዴ? ኮሮና በአንድ ቀን ይገላል? አይገለም። ሲይዘን ተውበት ለማድረግ ቀኖች አሉ። የዘመኑ በሽታ ምን ይመስላችኋል? ገምቱ። በዘመናችን የሆነ በሽታ አለ። አላህ ካዘነላቸው ሰዎች ውጪ ሁላችንም የተለከፍንበት በሽታ አለ። ካንሰር አራ አይደለም? ካንሰር ቀላል ነው። ካንሰርም ለተውበት ይመቻል። ህመም ያማል እንጂ አጥንት ያማል፣ ደም ያማል፣ አእምሮ ይነካል። ግን በካንሰር የሞተ ሰው ራሱ ነብዩ ሰለላሁ ዐለይሂ ወሰለም ሸሂድ ይሆናል ብለዋል። አረ ከካንሰርም የከፋ ነው። ምን ይመስላችኋል? ሞክሩ። የልብ ድርቀት ጀዛከላሁ ኸይረን። ያው ወደሱ የተጠጋ መልስ ስለሆነ ማለት ነው። ትልቁ በሽታ ምንድነው? ፌመስ መሆን፣ አፈምሰኝ። እነዚህን ቃሎች አልሰማችኋቸው? ቫይራል መውጣት አለብኝ አልሰማችሁ? ፎሎወሮቼ እዚህ መድረስ አለባቸው። እንደዚህ አይነት ቃሎችን አልሰማችሁም? በከተማችን ላይ እገሌ እኮ ቪአይፒ ነው። ለምን ሲባል እሱ እኮ በጣም ብዙ ፎሎወር አለው። እነዚህ በሽታ ሆነዋል። ለምን ስትሉ አላህ የሚጠላውን ስራ ሰርተውም ቢሆን ሰዎቹ ታዋቂ መሆን ይፈልጋሉ። አላህ ከእንዲህ አይነት በሽታዎች ይጠብቃል። የሰው ልጅ ታዋቂ ሊሆን የሚገባው ለዛ እኮ ነው። ሴቶቹ የሙስሊም ሴቶች ሆነው ከላይ ሂጃብ ከታች ሱሪ ከዛ የዳንስ ቪዲዮ። አሁን እኮ ከላይ ያለውን ጸጉራቸው እንዲፈቱት እኮ አይደለም እኛ የምንፈልገው። ከላይ ጸጉርሽን እንደሸፈንሽው ከታች አካላሽን ሸፍኝ። ግማሾች በሼፓቸው ይከየፋሉ። የሰው ልጅ አይኑ እያየ ሼፑ ይጠፋል። ሁለተኛ ቀብር ውስጥ ደግሞ ስንገባ ገና በሶስተኛው ቀን ፍርስርሳችን ወጥቶ ጉድ እንሆናለን። ፈሂምቱም? ይሄ ለሴቶች ነው። በተለይ በዚህ ዘመን አብዛኛዎቹ አመፀኞች ሴቶች ስለሆኑ፣ ስለዚህ ታዋቂ ልንሆን የሚገባው የት ነው? እስቲ መልሱልኝ። ደግሞ እዚህ ምድር ሆኖ ታዋቂ መሆን ይቻላል። ማን ዘንድ? ማን ዘንድ? መላኢካዎች ዘንድ? እሺ፣ አላህ ዘንድ።
አላህ እኮ መጥፎ ሰሪንም ጥሩ ሰሪንም ያውቃል አይደለ? ግን እንዴት ነው አላህ ዘንድ መታወቅ መሆን ያለብን? አላህ በጥሩ እንጂ በመጥፎ እንዳያቀን ቢላልን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ቢላል ሆይ የእግርህን ኮቴ ጀነት ላይ ሰማሁት። ሽፉ እንግዲህ የሚገርም ቃል። ቢላል ሆይ የእግርህን ኮቴ ሰው አረጋገጡ። አንዳንዱ ሰው ያስታውቃል አያስታውቅ? እግር አረጋገጡ ምኑ የእግርህን ኮቴ የተሰማሁት ጀነት ላይ። ቢላል የት ነው እየኖረ ያለው? የት ነው እየኖረ የነበረው? እዚህ ምድር ላይ አይደል? ምን የሰራሃት ስራ አለ ሲሉት እኔም ማስታውሰው የለም ነገር ግን ከሆነች ብሎ ውዱ አድርጌ እንደጨረስኩኝ 2 ረካዓ ሰግዳለሁ አላቸው። ስለዚህ በቁም ነገር አላህን በመፍራት አላህ ዘንድ መታወቅ። ከዛ ውጭ እዚህ ምድር ላይ ሰዎች እየሰሩ ያሉትን እዩት። የሆነው ይገባል። ዳንስ አኩቻን አላያችሁትም? አኩቻ እኮ ፌመስ ነው ይባላል አይባልም? ሀገራችን ይባላል አይባልም? ምንድነው የሚሰራው ስትል እንደዚህ ወደ ጎን እያለ በመሬት ላይ እየነጠሩ መሄድ። አላህ ይሄን አካሄድ ጠላው ወደደው? ጠላው። ወላ ተምሺ ፊል አርዲ መረሃ፣ በምድር ላይ ዝልል እያልክ አትሂድ። ፈሂምቱ? ስለዚህ የኛ አርአያዎች ሊሆኑ የሚገባቸው አላህን መፍራት፣ አንገትን ሰበር ማድረግ ልንለማመድ ይገባል። ከማንኛውም አይነት ወንጀል ግን ሁላችንም ልንርቅ ይገባናል። 33ኛ ሐዲስ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم يقول أرأيتم لو أن نهرا بباب أحدكم يغتسل منه كل يوم 5 مرات هل يبقى من درنه شيء؟ قالوا لا يبقى من درنه شيء. قال فذلك مثل الصلوات ال5 يمحو الله بهن الخطايا. أخرجه مسلم. أهون دمو ودا من هيد ودا صلاة هيد ودا سجدة هيد. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سراتشون يودد الله تشونا قال اندهالو قال رسول الله يا الله ملكتني اندهالو صلى الله عليه وسلم يا الله صلاتنا سلام برساتشو ليهم يقول اندهالو أرأيتم ጥያቄ እየጠየቁ ነው ነብዩ ሰለላሁ ዐለይሂ ወሰለም። አያችሁን ሳይሆን እስቲ ንገሩኝ። አርአይቱ የሚለው ቃል ሲያቁ ፍሰቱ የሚመራውን ነው የምንይዘው። አርአይቱ እስቲ ንገሩኝ አሉ። ማን? ነብዩ ነብዩ ጠያቂ ሆነው ማንን? ሷሃባዎችን። ለው አነ ነህረን አንድ ወንዝ፣ ነህር ማለት ወንዝ ነው። ለው አነ ነህረን ወንዝ ቢኖር ቢባቢ በበራፍ አሐዲኩም ከአንዳችሁ ቤት በደጃፋችሁ በበራችሁ በኩል ወንዝ ቢኖር የኽተሲሉ ወንዝ አለ ማለት የውሃ ችግር የለም ማለት ነው አይደል? የኽተሲሉ ሰውየው ደግሞ ቢታጠብ በበሩ በኩል ወንዝ ያለው ሰውዬ ሚንሁ በዚህ በወንዝ ውሃ ኩለ የውሚን በየቀኑ 5 መራት 5 ጊዜ ቢታጠብ ሀል የብቃ ይቀራልን ሚን ደረኒሂ ከእድፍ ከቆሻሻ በኩል። አንድ ሰው ቶሎ የሚታጠበው ምን ሲሆን ነው? ወይ ሰውነቱ ሲሸት ወይ ቆሻሻ ሲኖራል። ንጹህ ከሆነስ ምሳሌ ንጹህ ከሆነ ጧት ታጥቦ ከሰዓት የሚታጠባል? አይታጠብም። እስከ ማታ በሰላም ይቆያል አይደል? ውጭ ወጥቶ ግን ላበላብ ቢሆን ኳስ ተጫውቶ ቢመጣ ጧት ታጥቦ እንኳን ቢወጣ ወዲያው ደግሞ ያጸዳል አይደል ራሱ። ስለዚህ ቆሻሻ እድፍ ቢኖረው ኖሮ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ሀል የብቃ ይቀራልን ሚን ደረኒሂ ከቆሻሻ በኩል ሸይኡን አንዳች ነገር እዚህ ሰውነቱ ላይ ይቀራል በቀን 5 ጊዜ እስከታጠበ ድረስ አሉ። ቃሉ ሷሃባዎች አሉ ላ የብቃ በፍጹም አይቀርም። ላ የብቃ በፍጹም አይቀርም። ሚን ደረኒሂ ከእድፍ ከቆሻሻ በኩል ሸይኡን አንድም ነገር ላ የብቃ አይቀርም። ሚን ደረኒሂ ከቆሻሻ በኩል ሸይኡን ቅንጣትም አንድም ነገር እኮ ሰውነቱ ላይ አይቀርም አሉ። ቃል ነብዩ አሉ ሰለላሁ ዐለይሂ ወሰለም ፈዛሊከ ልክ እንደዚህ እኮ ነው አሉ። ልክ እንደዚህ እኮ ነው መተሉ አምሳያው የምን አምሳያ? አሰለዋቱል ኸምስ 5ቱ በቀን የሚሰገዱት ስግደቶችም እኮ ምሳሌያቸው ይሄ ነው። የምሑላህ አላህ ያብስባቸዋል። ማበስ ታውቃላችሁ? ያነሳባቸዋል። ቢሂነ በእነሱ ሰበብ አልኸጣያ ወንጀሎችን ያብስባቸዋል፣ ይሰርዝባቸዋል። አንድ ሶሃባ ለሱ ማትገባውን ሴት ሳማት። በደንብ ስሙ። ይሄን ወንጀሎች ለስንት ይከፈላሉ?
ለሁለት ትልቅና ትንሽ። አንድ ሰው ዝሙት ግብረ ስጋ ግንኙነት ካላገባት ሴት ጋር ቢፈጽም ምን ይሆናል? ትልቁ ወንጀል ይሆናል አይደል? ሳማት፣ አቀፋት፣ ከዛስ ሌላ ወሬ አወራትና ደግሞ ምን ይሆናል? ይሄ ወንጀል ሲሆን ትንሹ ወንጀል ይሆናል፣ ትልቁ ውስጥ አይሆንም። ልብ በሉ። ትንሹ ስንል ትንሹን ልንጠነቀቀውና ልንፈራው ይገባል። ምክንያቱም ተራራዎች ከጠጠር ነው አይደል የሚገነቡት? ዛሬ አንድ ስትል ነገ አንድ ስትል ትልቁ ላይ ተወድቃለህና። ከዛ ሲስማት ደንግጦ መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? ጠፋሁልዎት አላቸው። ለምን? ለሱ ማትገባውን ሴት ስለሳመ። አሁን ከዚህ ንግግሩ ምን እንረዳለን? የሷሃባዎችን አላህን መፍራት ላይ ያላቸውን ደረጃ። ቀላል ወንጀል ነው፣ ዋናውን ዝሙት እኮ አልሰራሁትም አላለም። ማትገባውን ሴት ለመሳሙ ለመጨበጡ ደንግጦ ምን አለ? ጠፋሁልዎት አላቸው። እኛ እንደዚህ ነን? ግን አላህ ይዘንልንና እኛ እንደዚህ ነን አይደል? ጭራሽ እንዲያው የሁል ጊዜ ልምድ ተደርጎ ምን ይደረጋል? ኦ ያጎቴ ልጅ እንዴት ነሽ? ጊቭ ሚ ኤ ሃግ። ስንት ጊዜያችን ባክሽ። ያጎት ልጅ ልትገባ ትችላለች? አትችልም? ትችላለች? አትችልም? ትችላለች። ስለዚህ እሷን ማቀፍ አይቻልም፣ መሳም አይቻልም። ምን እስካልሆነች ድረስ? አብርሃት ጡት እስካልተጣባህ ድረስ። ስንት ጊዜ ያንተ እናት ለምሳሌ ያቺ ያጎትህ ልጅ 5 ጊዜ እስክትጠግብ ድረስ ካጠባቻት ለአንተ ምንህ ናት? እህትህ ናት። ልታገባት አትችልም። ውጭ ሀገር አብርሃት ልትሄድ ትችላለህ፣ በአውሮፕላን ማህረሟ መሆን ትችላለህ። ፈሂምቶ? ከዛ ውጭስ ያጎት ልጅ ያክስት ልጅ መጨበጥም መሳምም አይቻልም። እሺ የሃይስኩሎቹስ ይበልጥ አይቻልም። እቺ ዝምድና እያለህ እንኳን ልታገባት ስለምትችል መጨበጥ መሳም ካልተቻለ ትምህርት ቤት ላይ የምታገኛቸው እየወሳት ጊቭ ሚ ሃግ ምናምን ደግሞ ብሎ ማቀፍ መጨበጥ ማስገባት ግቢለት ውጪለት የሚባል ነገር የለም። እንዲያውም ውጪለት ነው መባል ያለባት። ፈሂምቱ? ሴቷም ወንድ ሲመጣባት እዛው እሺ እንዴት ውዱ አለኝም ይባላል። እንዳይቀርቧችሁ ማለት ነው፣ ወንድም ሴትም። ይኸው ሷሃባዎች ምን አሉ? ይሄን ሷሃባ ይመስል ጠፋሁልዎታል። ዝሙት ሰርቶ እኮ አይደለም፣ ሴት ስለሳመ ወንጀልም ስለሆነ ከዛ እሳቸው ዝም አሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን እስኪወርድ ድረስ ዝም አሉ? ከሰማይ ቤት መለኮታዊ ራእይ እስኪመጣ ድረስ። መለኮታዊ ራእይ መጣ። ምንም ይል ወአቂሚ ሰላተ ሊዱሉኪ ሸምሲ ኢላ ገሰቂ ለይል ኢነል ሐሰናቲ ዩዝሂብነ አሰይአት። መልካም ስራ እኮ ማን ነው? መልካም ስራ ሰላት መስገድ፣ ዩዝሂብነ ያብሳል፣ አሰይአት ወንጀሎችን ያሳብሳል። እንዴት አድርጎ? ይኸው ሲሰገድ፣ ይኸው በነቢዩ ሐዲስ አሁን ባየነው መሰረት ምን አሉ እሳቸው? አንድ ሰው እቤቱ በራፍ ላይ ወንዝ ቢኖር በቀን 5 ጊዜ ቢታጠብበት ሰውነቱ ላይ ቆሻሻ እንደማይኖረው ሁሉ በቀን 5 ጊዜ የሚሰግድ ሰው አላህ በስግደቱ ሰበብ ወንጀሉ ምን ያደርግለታል? ይምርለታል፣ ያብስለታል። ጥሩ 34ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يتعاقبون فيكم ملائكة بالليل وملائكة بالنهار ويجتمعون في صلاة الفجر وصلاة العصر ثم يعرج الذين باتوا فيكم فيسألهم وهو أعلم بهم كيف تركتم عبادي فيقولون تركناهم وهم يصلون وأتيناهم وهم يصلون أخرجه البخاري. سبحان الله. هي دمو በየቀኑ ትኩረት ሰተን በየቀኑ የሥራ መዝገባችን ወይም በየቀኑ የሰራ ነው ወደ አላህ ይወጣልና ምን ያስፈልጋል? ትኩረት መስጠት። የዛሬ ውሎዬ ምን ይመስላል? ወደ ሐዲሱ እንመለስ። ከአቡ ሁረይራ ተይዞ አላህ መልካም ስራቸውን ይወደድላቸውና አነ ረሱላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። የተዓቀቡን ይለዋወጣሉ ፊኩም በእናንተ ላይ መላኢከቱን መላእክቶች እኮ ይለዋወጡባችኋል። ቢለይሊ በሌሊቱ ክፍል እና ወመላኢከቱን ቢነሃር በቀኑ ክፍለ ጊዜ ሌሎች መላእክቶች ደግሞ እየመጡ ይቀያየሩባችኋል። ወየጅተሚዑን ይገናኛሉ ደግሞ እነዚህ መላኢካዎች ይገናኛሉ ፊ ሰላቲል ፈጅሪ ፈጅር በሚሰገድበት ሰዓት በሱብህ ሰዓትና ወሰላቲል ዐስሪ
በአሱር ሰላት ላይም ይገናኛሉ። ثم ከዛም እኮ ያዕሩጁ ይወጣሉ ወዴት? ወደ ላይ። አለዚነ እነዚያ የቶቹ ባቱ ያነጉት ፊኩም ከእናንተ ጋር አብረዋችሁ ያነጉት መላእክቶች እኮ ይወጣሉ ወደ ላይ። ፈየስአሉሁም አላህ ይጠይቃቸዋል እኮ ወሁወ እሱ አላህ እኮ አዕለሙ ቢሂም ምን ሁኔታ ላይ እንደነበርን ግን እያወቀ ነው መላኢካዎቹ የሚጠይቃቸው። ከይፈ እንዴት ተረክቱም ትታችኋቸው መጣችሁ ዒባዲ ባሪያዎቼን ሲል ይጠይቃቸዋል። እነማንን? ከአሱር ጀምሮ እስከ ፈጅር ድረስ ከኛ ጋር አብረው የነበሩትን ምን ይላቸዋል? ከይፈ ተረክቱም ዒባዲ ባሪያዎቼን እንዴት ትታችኋቸው መጣችሁ ይላቸዋል። ፈየቁሉን መላኢካዎቹ ይላሉ ተረክናሁም ትተናቸው መጣን፣ ወሁም ዩሰሉን እነሱ ፈጅር ሰላትን እየሰገዱ በነበረበት ሰዓት እኮ ነው ጥለናቸው የመጣ ነው። ወአተይናሁም አገኘናቸው ደግሞ አሱር ሰላት ላይ ስንሄድ ወሁም ዩሰሉን አሱር ሰላትን እየሰገዱ በነበረበት ሰዓት እኮ ነው ያገኘናቸው። ከዚህ ሐዲስ ምን እንረዳለን? ውሏችን ምን መምሰል እንዳለበት በጥሩ መንገድ ላይ። ምክንያቱም መላኢካዎቹ በየቀኑ እየሄዱ ስለኛ ለሚያውቀው ጌታ ሲጠይቃቸው ደግሞ ሪፖርት ያቀርባሉ። እኛ እኮ እገሌ የሚባለው ባሪያህን አሱር ሰላት ሲሰግድ አየነው፣ አገኘነው፣ ተኛ እንቅልፉን። ከዛስ ፈጅር ላይ ደግሞ ጥለናቸው ስንመጣ እኮ ፈጅር ሰላትን እየሰገዱ ነበር። እሺ እንገልብጠው። አላህ ይመልሳቸውና ወንድሞቻችን አሱር ላይ ምን እያደረጉ ነው? መላኢካዎች እነሱ የሚያገኟቸው እየቃሙ። ለምን ምን ይላሉ? ቃሚዎች ምሳቸውን ይበሉና ማኪያቶ ምናምን ይጠጣና ከዛስ ይቃምለት እስቲ ይባላል። ጫት ይጀመርና ወዲያው አሱር አዛን ሲልባቸው ምን ሚለዋሉ? ሉሉ ካደረግነው ይላሉ። ምን እዚህ የሚወጠሩትን ጠርዚና የሚባላል እዚህ ጉንጫቸው ላይ የሚነፉትን ሉሉ ካደረግነው ድጋሚ ብዙ ጫት መቃም ያስፈልገኛል። ስለዚህ ገፋ ይበልና ይሄም የወጠርኩት ትንሽ ያዝልኝና መርቀን ስል 11 ሰዓት ላይ ሰግደዋለሁ ይላሉ። ስለዚህ መላኢካዎች ሲመሰክሩባቸው ምን ይላሉ? እየቃሙ አገኘናቸው ይላሉ። አንድ በለው አልጨረሱ። እየቃሙ አገኘናቸው በአሱር ሰላት ላይ። ሁለተኛስ ቃሚዎች እንቅልፍ ይቸገራሉ። ምርቃናው እንቅልፋቸውን ይነሳውና ከሌሊቱ 5 ሰዓት 6 ሰዓት ታግለው ይተኛሉ አይደል? ሰው ናቸውና ፈጅር ደግሞ አሰላቱ ኸይሩ ሚነ ነውም ሲባል ጥሪው የት እንዲካሄድ ነበር? መስጂድ ተሄዶ እንዲሰገድ ነበር አይደል? ሚቅሙ ወንድሞቻችን ግን አላህ ያስተካክላቸውና ምን ይሆናሉ? በዛ ሰዓት ድክም ስለሚል ሰውነታቸው ይተኛሉ። ስለዚህ መላኢካዎች ምን አይነት ሪፖርት ያቀርባሉ? እየቃሙ አገኘናቸው፣ ተኝተው ጥለናቸው መጣን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ፊልም የምታየዋ እህታችንስ ፊልም ስታይ ታመሻለች። ፈጅር አዛን በሚደረግበት ሰዓት አንድ ደክሟት፣ ሁለት ማታ እዛ ኪሲንግ ምናምን መሳሳም የብልግና ስላየች ተነስታ ብርድ ልብሱን ለመግለጥ ይከብዳታል። በል እንዲያውም እሷ ራሱ እዛ ያንን ብልግና እያሰበች እየተከየፈች ምን ልትሆን ትችላለች? ጀናባ ሆና ሊሆን ይችላል ያደረችው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። መላኢካዎች ሲመሰክሩ ምን ይላሉ? እያንኮራፋች እኮ ነው ጥለናት የመጣ ነው ይላሉ። ስለዚህ ቀን ላይ ውሏችን መስተካከል አለበት። በተለይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰለል በርደይን ደኸለል ጀና። የአሱር ሰላትና የፈጅር ሰላትን የሰገደ ሰው ጀነት ገባ አሉ። አደራ በሰላት ጉዳይ። የመጨረሻ ሐዲታችን አልሐምዱሊላህ 35 ሐዲትን ዛሬ ልንጨርስ ነው። አን ሸዳድ ኢብን አውሲን ረዲየላሁ ዐንሁ عن النبي صلى الله عليه وسلم سيد الاستغفار أن تقول اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت قال ومن قالها من النهار موقنا بها فمات من يومه قبل أن يمسي فهو من أهل الجنة ومن قالها من الليل وهو موقن بها فمات قبل أن يصبح فهو من أهل الجنة أخرجه البخاري سبحان الله أهون إهن حديث كما يتاتشم بفيت من اللي يمتعلت شوالو أهون زاري ماتا سندرس لنموت انشلالن انشلال ملسو لقين باندنت انشلال والله على كل شيء قدير الله يفلقون سرينا ሁሉም በማድረግ ላይ የሚያቀተው የለም።
ዓላማ እያለን ምን ልንሆን እንችላለን? በቃ ዛሬ እኮ ማታ ቤት ስሄድ ማዘር ሰርፕራይዝ አላት ምርጥ ነገር ምናምን አዘጋጅልሃለሁ ብላኛለች ልትል ትችላለች እሷ። አላህ ግን እኛን ዛሬ ቤት ሳንደርስ ማታ ደግሞ በተኛንበት ሳናነጋ ሊወስደን ይችላል አይችልም? እመኑልኝ፣ ይችላል አይችልም? እርግጠኛ ናችሁ? አዎ፣ እርግጠኛ መሆን ጥቅሙ እዚህ ላይ ነው። ጥሩ። ስለዚህ ወይ በቀኑ ክፍለ ጊዜ ወይ በማታው ክፍለ ጊዜ መሞት እንደምንችል ካወቅን ለዚህ ቀን መዘጋጀት ግድ ነው አይደለም? በየቀኑ ምን ያስፈልገናል ማለት ነው? ኢስቲዕዳድ፣ ዝግጅት። ምን አይነት? ይሄው ነብዩ ተናገሩ። እቺን የእስትግፋር የምህረት መለመኛ አይነት በጧቱ ክፍለ ጊዜ እርግጠኛ ሆኖ ካላት አሉ በቀኑ ክፍለ ጊዜ ቢሞት የጀነት ነው። ማታ እርግጠኛ ሆኖ ካላት በሌሊቱ ቢሞት የጀነት ነው አሉ። ስለዚህ ሞት ላይቀር ነገር በጧትም በማታም እቺን ማለት በእኛ ላይ ግድ ነው አይደለም? ምክንያቱም ዛሬ እንሙት ማታ እንሙት አናቀው፣ ግን ሟቾች ነን አይደለንም? ነን፣ ምንም ጥርጥር የሌለው። ወደ ሐዲሱ እንግባ። አን ሸዳድ ከሚባሉት ሶሃባ ኢብን አውሲን የአውስ ልጅ የሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አኒ ነቢዩ እኮ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁንና እንዲህ አሉ። ሰይዱ በላጭ አልኢስቲግፋር ከምህረት መለመኛዎች ሁሉ በላጭ እኮ አንተቁለ ልትል እኮ ነው። ምን ልትል ነው? ይሄን አሁን በጋራ አስብላችሁና በጋራ እንለውና ከዛ ወደ ትርጉሙ ገባለሁ። አላሁመ አንተ ረቢ ላ ኢላሃ ኢላ አንት خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت. እቺናት ኢንሻአላህ እቺን እስከ ሐሙስ ድረስ ታሐፍዛላችሁ። ያለ ሐፈዛችሁ ማለት ነው። 3 ቀን አለን እስከ ሐሙስ ድረስ ሐፍዛችሁ መጨረስ አለባችሁ። ይኸው ኪታቡም ስላላችሁ ምን ታደርጋላችሁ? ማታም ኪታቡን እያያችሁ ትሉታላችሁ። ጧትም ማታም ባላ ፍቃድ ትይዙታላችሁ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? አንተ ቁለ ልትል ነው። አላሁመ አላህ ሆይ አንተ እኮ ምንድነው? አያ ትኩረት ወደ ትርጉሙ፣ ምክንያቱም እርግጠኛ ሆኖ የሚል ስላለ። አላሁመ አላህ ሆይ አንተ እኮ ረቢ የኔ ጌታ ነህ። አላሁመ አላህ ሆይ አንተ እኮ ረቢ የኔ ጌታ ነህ ልትሉት ነው። ላ ኢላሃ ኢላ አንት ካንተ በስተቀር በሐቅ የሚመለክ አምላክ እኮ የለም። ኸለቅተኒ ፈጥረኸኛል። ወአና አብዱክ እኔ እኮ ደግሞ ባሪያህ ነኝ። ወአና አብዱክ እኔ ደግሞ እኮ ባሪያህ ነኝ። ወአና እኔ እኮ አላ አህዲከ ወዋዕዲከ ቃል ኪዳንህንና ትእዛዝህን በመፈጸም ላይ መስተጣዕቱ አቅሜ የቻለውን እየሰራሁ ነው። አዑዙ እጠበቃለሁ ቢከ በአንተ አላህ ሆይ በአንተ እጠበቃለሁ። ሚን ሸሪ ከሸር ከተንኮል ማሰናዕቱ ከሰራሁት ሸርና ተንኮል በአንተ እጠበቃለሁ። አቡኡ ለክ እመሰክራለሁ። አቡኡ ለክ ላንተ መሰክራለሁ። ቢኒዕመቲከ በጸጋዎችህ አለየ ወደ እኔ ባፈሰስካቸው ጸጋዎች ዛሂረተን የሚታዩትንም ወባጢና ከውስጥ ያሉትንም በእኔ ላይ የዋልካቸውን ጸጋዎች እመሰክራለሁ። ወአቡኡ እናዘዛለሁ ቢዘንቢ ወንጀሌን። በእስልምና ወንጀልን ለሰው መንገር አይቻልም። ፈሂምቱም አስምሩ ያዙ። ይሄ በእስልምና ኡስታዝ ይባል፣ ሼኪ ይባል፣ ሙፍቲ ይባል፣ ዶክተር ይባል፣ ማንም ይሁን ማን ወንጀልን ለሰው መንገር አይቻልም። ኡስታዝ ይባል ስላችሁ ገብቷቸዋል።
ለኡስታዝም መንገር አይቻልም። ሌላ ሃይማኖት ላይ ሰዎች ምን ያደርጋሉ? ለቄሶቻቸው ሄደው እንዲሰርተን ነበር ብለው ወንጀላቸውን ይነግራሉ። ወንጀል ለአላህ እንጂ ለማንም አይነገረው። እሱም እኮ ያውቀዋል ወንጀሉ። እኛ ግን የምንለው ምንድነው? ዝሙት ሰርቼ ምናምን ብለን አይደለም የምንነግረው። መጠጥ ጠጥቼ ማታ 6 ብር ድራፍት ጠጥቼ ምናምን አይደለም። ጠቅልል አድርገን ظلمت نفسي ነፍሴን በደልኳት ጌታዬ ሆይ አንተም ታውቃለህ አንተ ማረኝ ብቻ ነው የሚባለው። አባታችን አደም ከእናታችን ሐዋ ጋር ገነት ላይ ያቺን ዛፍ ሲበሉ ምን አለ? ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ጌታችን ሆይ ነፍሳችንን በደል አንተ ባትምረን አንተ ባታዝንልን ከከሳሪዎች ውስጥ እንሆናለን። ስለዚህ ወንጀል በእስልምና ለማንም አይነገርም። ግን ለምሳሌ የሆነ ወንጀል ሰራችሁ በሸሪዓ ምን ፍርድ ነው ያለው ያ ወንጀል ሚለው ማወቅ ከፈለጋችሁ ኡስታዝም ጋር ሼኪም ጋር ሙፍቲም ጋር ዶክተርም ጋር አለሚባ የመስጂድ ኢማምም ይሁን እሱ ጋር ስትሄዱ እኔ እንደዚህ ሰርቼ ተብሎ አይደለም የሚጠየቀው። እንደዚህ የሰራ ሰው የሸሪዓ ፍርዱ ምንድነው ተብሎ ነው የሚነገረው የሚጠየቀው ራሱ። ፈይምቱ ገብቷችኋል? ሁላችሁም ገብቷችኋል? አዎ እንጂ እንዲህ ሰርቼ ተብሎ ለሰው አይነገርም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የኡመቶቼ ወንጀል ሁሉ ይማራል ወንጀሉን ግልጽ የሚያወጣው ሰው ሲቀራል። እኛ እንዲሰርተን ቀላል ሰው አረከን ወይ እኔ እኮ በጣም ጭስ ነበርኩኝ እንዲያረግ ነበር ላ በጉራ መልክም ይሁን በምን መልክም አይነገርም። ዝም ጌታችን ሆይ ማረን ብቻ ነው የሚባለው። ይሄው እዚህ ጋር ወአቡኡ ንስሐ ገባለሁ እናዘዛለሁ ቢዘንቢ ወንጀሌ ለማን ለአላህ ፈግፊር ማር ሊ ለኔ ማረኝ ፈኢነሁ ነገሩ እኮ እነሆ ላ የግፊሩ ሚምር የለም አዙኑበ ወንጀልን ኢላ አንተ ስትቀር እንጂ አላህ ካንተ ውጭ እኮ ወንጀል ሚምር የለምና ብሎ እርግጠኛ ሆኖ እቺን ያላት ሰው ኢላ አንት ካንተ ውጭ እኮ ሚምር የለም ብሎ ቃል ነብዩ አሉ ወመን ቃለሃ እቺን ያላት አሉ ከላይ ያነበብናትን ወመን ቃለሃ ያላት ሰው ሚን ነሃሪ በረፋዱ ጊዜ ጧት ላይ ሙቂነን እርግጠኛ ሆኖ ቢሃ በሷ። ስለዚህ ይሄን ስትሉ ዝም ብላችሁ اللهم انت ربي لا اله الا انت خلقتني وانا عبدك وانا على عهدك وانا على ምናምን አይደለም። ኮስተር ብለህ ሌሎቹም ዚክሮች እኮ መባል የነበረባቸው በስነ ስርዓት ነው። ሷን 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 ዘጠና ዘጠኝ ሞላሁ እኮ አላያችሁም? የአንዳንድ ሰዎች ዚክር 99 መሙላት ነው እንዴ አላማው ወይስ በጥራት ማለት ነው? ሱብሃንአላህ 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 አልሐምዱሊላህ 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 አላሁ አክበር አላሁ አክበር አላሁ አክበር። በእርጋታ ነው ዚክር የሚባለው። ገብቷችኋል አይደለ? ልክ እንደዚህ ይሄኛውንም ዚክር ስንል እርግጠኛ ሆነን ሚለው ስላለ ምን ያስፈልጋል? ረጋ ብለን ትርጉሙን አውቀን ፈማተ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቢሞት ሚየውሚሂ በቀኑ ክፍለ ጊዜ ቢሞት። ለምሳሌ ከእንቅልፋችሁ እንደተነሳችሁ ሱቢ ትሰግዳላችሁ። ከሱቢ ሰላት በኋላ እቺን ዚክር መቼም ቢሆን እንዳትረሷት። ከዛ ትምህርት ቤት ሄዳችሁ ደረጃ አደናቅፏችሁም ይሁን ከሰርቪስ ስትወርዱ አላህ ይጠብቃችሁና ረጅም ዕድሜ እመኛለሁ ወልዳችሁ ስማችሁ የልጅ ልጅ እንድታዩ። መሀል ላይ ግን ሞታችሁም በል የሆነ ቀን ስትጫወቱም ሆነ ምን እቺን ዚክራችሁን ግን በአግባብ ካላችኋት እናንተ ምንድናችሁ? ባላህ ፍቃድ የጀነት ናችሁ። ፈማት አሉ ነብዩ ሰለላሁ ዐለይሂ ወሰለም አይሞትም እኮ ያ ግለሰብ ሚየውሚሂ በዛ ቀን ቢሞት አሉ ቀብለ አዩምሲ ሳያመሽ በፊት ቢሞት አሉ فهو من اهل الجنه እሱ እኮ የጀነት ሰው ነው አሉ። እሱ እኮ የጀነት ሰው ነው። ወመን ቃለሃ ያላት ሰው ሚን الليل በማታው ክፍለ ጊዜ ያላት ሰው وهو موقن بها እርግጠኛ ሆኖ ያላት ሰው ፈማተ ቢሞት እኮ ቀብለ አዩስቢህ ከማንጋቱ በፊት ለሊት በተኛበት መሬት ተንቀጥቅጦም ይሁን በተኛበት ሞቶ አያድርም እኮ فهو يا ግለሰብ ሟቹ እኮ من اهل الجنه የጀነት ሰው ነው አሉ። اخرجه البخاري ቡኻሪ ዘግበውታል። አልহামዱሊላሂ ረቢል ዓለሚን 35 ሐዲታችንን ጨረስ። ጁዝ አመ ተፍሲራችንን ለጀማሪ ጨረስ። ከናንተ ምን ይጠበቃል? ከኔ ምን ይጠበቃል? እኔም ሌሎች ኡስታዶቻችሁም በወንድ በኩል ያሉት ሁለቱ በሴት በኩል ያሉት ሁለቱ አላህ እንዲቀበለን ዱዓ ማድረግ
እናንተንም አላህ ልባችሁ እንዲከፍትላችሁ ለእናንተ ዱዓ ማድረግ። እናንተስ ምን ማድረግ? ዱዓ ማድረግ ለራሳችሁ ለቤተሰቦቻችሁ። በዚህ ክረምት ለእናንተ አስበው ሁሉን ነገር አዘጋጅተው እናንተን እዚህ መድረሳ በማምጣታቸው ክብር ይገባቸዋል። ዱዓ ልታደርጉላቸው እናንተን ደግሞ በልባችሁ ይህንን ትምህርት እንዲያውልላችሁ አላህ ልትለምኑትና ልታጠኑ በተግባር ላይ ልታውሉት ግድ ይላል። አላሁ ሱብሓነሁ ወተዓላ መጨረሻችንን ያሳምርልን፣ የጀነተል ፊርደውስ ወራሾች ያደርገን፣ ከእሳት ይጠብቀን። ሱብሓነከ አላሁመ ወቢሐምዲከ ወላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።